ካልቺዮ ኢታሊያና 5 የቻምፒየንስ ሊግ ክብሮችን ያሸነፈው ከዓለም ክለቦች ዋንጫ እስከ አውሮፓ ሱፐር ካፕ ያሳካው ከ20ኛው ክፍለ ዘመን የፊፋ 100 ምርጦች አንዱ ለሆነው ተከላካይ ወርቅ ኳሱ እንዴት አይገባውም ሲሉ እግር ኳስ እስከ መቼ ነው ለአጥቂዎችና የአማካይ ስፍራ ተጫዋቾች ሲያጎበድድ የሚኖረው ሲሉ ይተቻሉ። Few players can boast of a career spanning 3 decades at the very highest level. Fewer still are loyal to just one club. One of the finest defenders football has ever produced, this true legend of the game has become the very embodiment of this truly legendary club. The club, of course, is AC Milan, and the player is Paolo Maldini. ኤል ካፒቲኖ ዘ ጀንትልማን ዘ ኮምፕሊት ዲፌንደር የፓውሎ ማልዲኒ ልዩ መጠሪያዎች ናቸው። አሪጎሳኪ ጣሊያን መልሳ ያላፈራቸው ምርጡ የዘመናዊ እግር ኳስ የተሟላ ተከላካይ ይሉታል። ጣሊያን ከ1980ዎቹ መጨረሻ አንስቶ ለዓለም እግር ኳስ ላስተዋወቀችው የተቃራኒ ተጋጣሚን የማያፈናፍን ጥብቅ የመከላከል አጨዋወት ማልዲኒ ያብዮቱ መሪ ነበር ይላሉ ተንታኞች። ፋቢዮ ካፔሎ ማልዲኒ በቡድን ካለ ስለ ተከላካይ መስመርህ ብዙ አትጨነቅም ሲሉ ይገልጻሉ። የካፔሎ ሐሳብን የሚጋሩት ማርሴሎ ሌፒም ማልዲኒ ከባሬዚን በላይ መሆኑን ይጠቁማሉ። የካልቺዮ ኢታሊያ የተከላካዮች ንጉስ ፓውሎ ማልዲኒ ለሀገሩ ጣሊያንና ለዓለም እግር ኳስ ለፈጸመው ውለታ የዓለም ዋንጫን ያለማሸነፉ ማርሴሎ ሌፒን የሚያንገበግብ ጉዳይ ነው። ልብ በሉ ጣሊያን ታላቁን ተከላካይ በ2002 ካጣሽ በኋላ በ2006 የጀርመን የዓለም ዋንጫ ያለ ማልዲኒ የዓለም ሻምፒዮን መሆኗ ለበርካቶች አስገራሚ ነው። ባዙሪ መንደር ከባሬዚ እስከ ማልዲኒ ከዚያም አሌክሳንድሮ ኔስታ፣ ቺሮ ፌሬራ፣ ፋቢዮ ካናቫሮ የመሳሰሉ የዓለም ቁጥር 1 የተከላካይ መስመር ጀብደኞች ታይተዋል። ብራዚሊያን ምርጥ አጥቂዎችን ለማውጣት እንደማይቸገሩት ሁላ የምርጥ ተከላካዮች መፍለቂያ የሆነችው ጣሊያን ኤል ካፒቲኖን በቀጣይ መተካቷ ግን አጠራጣሪ ነው። ካርሎ አንቸሎቲም የወቅቱ የማድሪድ አለቃ ማልዲኒ የጨረሰ ተከላካይ ሁሉንም ነገር ያሟላ ሲሉ ያሞካሻሉ። ፓውሎ ማልዲኒ በስኬታማ የእግር ኳስ ዘመኑ ሁለት ነገሮችን ፈጽሞ አይዘነጋም። 2000 የአውሮፓ ዋንጫ ፍጻሜ በትሬዜጌ ጎልደን ጎል ጉድ ሲሆኑና 2005 ኢስታንቡል የቻምፒየንስ ሊግ ህልም የሚመስል ምሽትን ማልዲኒ ፈጽሞ አይረሳም። These things can happen. There's just not an explanation. We played well in that game for 110 minutes out of 120. Really well. It was one of our best games. በነዛ ምሽቶች ምን እንደሆነን ዛሬም አይገባኝም። በቃ ምርጦች ነበርን። እግር ኳስ አንዳንዴ እንዲህ ነው። ከታላቅ ብቃት ባሻገር እድልም ወሳኝ ነው ይላል ማልዲኒ። Free kick which Andrea Pirlo will take and it's volleyed and it's in. A goal in 50 seconds from Milan. Would you believe it? Paolo Maldini the skipper has scored it. ኤል ካፒቲኖ ፓውሎ ማልዲኒ ምርጡ ተከላካይ